በአሜሪካ ምዕራባዊ የባህር ዳርቻ በተለይም በካሊፎርኒያ ግዛት ላይ ታይቶ የማይታወቅ አዲስ የደህንነት ስጋት መደቀኑን ተከትሎ የፌዴራል ምርመራ ቢሮ ለሁሉም የጸጥታ አካላት ጥብቅ ማስጠንቀቂያ አስተላልፈዋል። እንደ ኤፍቢአይ የደህንነት መግለጫ ከሆነ ኢራን በፓሲፊክ ውቅያኖስ ላይ ከሚንቀሳቀሱና ማንነታቸው ካልታወቀ መርከቦች ላይ በመነሳት በካሊፎርኒያ ውስጥ በሚገኙ ስልታዊ ቦታዎች ላይ ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ድንገተኛ ጥቃት ለመሰንዘር አቅዳለች የሚሉ መረጃዎች ተገኝተዋል። ይህ ስጋት የመጣው አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ ተከትሎ ኢራን አጸፋ እርምጃውን ወደ አሜሪካ ምድር ለማምጣት እያሰበች መሆኑን በሚጠቁሙ የደህንነት መረጃዎች ምክንያት ነው። የኤፍቢአይ መረጃ እንደሚያመለክተው ጥቃቱ የታሰበው በተለይም አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ የምትቀጥል ከሆነ እንደ አጸፋዊ ምላሽ እንደሚያገለግል ተገልጿል። ምንም እንኳ ኤፍቢአይ ጥቃቱን የሚፈጸምበትን ትክክለኛ ጊዜ፣ የታለመውን ቦታ ወይም የጥቃቱን ዘዴ በተመለከተ ዝርዝር መረጃ የለኝም ቢልም ስጋቱ ግን እጅግ አሳሳቢ መሆኑን ገልጸዋል። በተለይም የንግድ መርከቦችን ወይም ኮንቴነሮችን በመጠቀም ድሮኖችን ደብቆ አሜሪካ የባህር ዳርቻ በማስጠጋት ጥቃቱ የመሰንዘር ዕድሉ ከፍተኛ መሆኑን የደህንነት ባለሙያዎች በእጅጉ ስጋት ላይ ጥሏቸዋል። የካሊፎርኒያ ጋዢ ጋቪን ኒውሰም በሰጡት መግለጫ ግዛቲቱ ከፌዴራል መንግስት ጋር በመሆን የጸጥታ ጥበቃዋን ወደ ላቀ ደረጃ ማሳደጋቸውና ማንኛውም አይነት ድንገተኛ አደጋ ለመመከት ዝግጁ መሆናቸውን አስታውቀዋል። በሎስ አንጀለስ፣ ሳንዲያጎ እና ሳን ፍራንሲስኮ የሚገኙ የፖሊስ መምሪያዎችን በሃይማኖታዊ ተቋማት፣ በባህል ማዕከላትና በህዝብ መገናኛ ቦታዎች ላይ የሚያደርጉትን ክትትል አጠናክረዋል። ሆኖም ግን ፕሬዝዳንት ዶናልድ ትራምፕ በሰጡት አስተያየት አሜሪካ የኢራንን ሚሳኤልና የድሮን የማምረት አቅም በከፍተኛ ሁኔታ እያዳከመች መሆኑን ህዝቡ ስጋት ሊገባው እንደማይገባ ገልጸዋል። ይህ በእንዲህ እንዳለ የደህንነት ተንታኞች እንደሚሉት ከሆነ ኢራን በቀጥታ ከባህር ዳርቻ ከሚነሱ ድሮኖች በተጨማሪም በሜክሲኮ በኩል ዘልቀው በሚገቡ የጥፋት ቡድኖች ወይም በሳይበር ጥቃት አሜሪካንን ለመጉዳት ልትሞክር ትችላለች የሚል ስጋትም አለ። በአሁኑ ወቅት በካሊፎርኒያ የሚገኙ ነዋሪዎች አካባቢያቸውን በንቃት እንዲከታተሉና አጠራጣሪ እንቅስቃሴዎችን ለጸጥታ አካላት እንዲጠቁሙ ጥሪ ቀርበዋል። ይህ በዓለም አቀፍ ደረጃ እየተባባሰ የመጣ ውጥረት አሁን ደግሞ ወደ አሜሪካ የውስጥ ደህንነት ስጋትነት ተቀይሮ መገኘቱም በመጪዎቹ ቀናት በምዕራብ አሜሪካ ከፍተኛ ጥንቃቄ እንዲደረግ አስገዳጅ ሁኔታን ፈጥሯል። አድማጭ ተመልካቾቻችን ዜናችን እንደቀጠለ ነው። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመልስበት ደረጃ ተሸጋግሯል። የዓለምን የነዳጅ መስመር የዘጋውና ቀጠናውን በእሳት የለበለበው የ2026ቱ የአሜሪካ ኢራን ጦርነት ዛሬ አዳዲስና አስደንጋጭ ክስተቶችን እያስተናገደ ይገኛል። የኢራን አብዮታዊ ዘበኛ IRGC ቃል አቀባይ በኦማን የሳላላህ ወደብ ላይ ለደረሰው የድሮን ጥቃት እጃችን የለበትም ሲሉ በይፋ አስተባብለዋል። ይህ በጣም አጠራጣሪ የተባለው ጥቃት በነዳጅ ማከማቻዎች ላይ ከፍተኛ ቃጠሎ ያስከተለ ሲሆን ቴህራን ድርጊቱን የእስራኤል ሴራ ወይም የፈጠራ ፕሮቮኬሽን ሊሆን ይችላል ስትል ገልጻለች። ይሁን እንጂ ሁኔታው በባህረ ሰላጤው አካባቢ ያለውን የጸጥታ ስጋት እጅግ አባብሶታል። በሌላ በኩል ደግሞ ኢራንና የሊባኖሱ ሂዝቦላ በጋራ በመሆን ኦፕሬሽን እውነተኛ ቃል ኪዳን 4 የተሰኘ 40ኛ ዙር መጠነ ሰፊ ጥቃት ሰንዝረዋል። በዚህ ለ5 ሰዓታት በቆየ ከባድ ጥቃት ኢራን እንደ ቃድር ኢማድና እጅግ ዘመናዊ ፋታ የተሰኙ ሚሳይሎች በመጠቀም በእስራኤል ውስጥ ከ50 በላይ ኢላማዎችን መምታቷን አስታውቃለች። እንደ ቴልአቪቭ፣ ሃይፋ እና ቤርሼባ ያሉ ከተሞች በከባድ ፍንዳታና ቀጠሎ ሲታመሱ ውለዋል። ከዚህ ባለፈም በዮርዳኖስና በሳውዲ አረቢያ የሚገኙ የአሜሪካ የጦር ሰፈሮች እንዲሁም በዱባይ የሚገኘው የነዳጅ መሰረተ ልማቶች የጥቃቱ ሰለባ መሆናቸው ተነግሯል። ይህ የኢራን የተባበረ ግንባር ፈጥር ያለው የምትለው አቋም በተግባር ያሳየችበት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ዳግም መገንባት ወደማትችልበት ደረጃ እስክደርስ ድረስ ጥቃቱ ተጠናክሮ እንደሚቀጥል ዝተዋል። የአሜሪካ ማዕከላዊ ዕዝ የኢራን የአየር ኃይል አቅም በከፍተኛ ሁኔታ እየተዳከመ መሆኑና ወታደራዊ መሰረተ ልማቶች መውደማቸውን የሚያሳዩ የቪዲዮ ማስረጃዎችን ይፋ አድርጓል። ይሁን እንጂ የሚገርመው ነገር የአሜሪካ ደህንነት ተቋማት ያወጣው አዲስ ሪፖርት የኢራን መንግስት አሁንም አልተዳከመም ማለት ነው። ምንም እንኳ ከፍተኛ የጦር መሪዎችና ጠቅላይ መሪው አያቶላ አሊ ካሜኒ መገደላቸው ቢነገርም የኢራን አገዛዝ አሁንም በጽኑ ቁጥጥር ስር እንደሆነና የመውደቅ ምልክት እንደማይታይበት ተገልጿል። ይሁን እንጂ የትራምፕን የጦርነት ስትራቴጂ ውስብስብ እንዲሆን አድርጎታል። በጦርነቱ ምክንያት የዓለምን ነዳጅ ዋጋ በከፍተኛ ሁኔታ እየናረ ባለበት በዚህ ወቅት በሆርሙዝ ወሽመጥ በኩል የነዳጅ ታንከሮች እንዳያልፉ ተከልክለው ነበር። ይሁን እንጂ ኢራን ለህንድ የነዳጅ መርከቦች ልዩ ፈቃድ በመስጠቷ አንድ የህንድ የነዳጅ ታንከር በሰላም ሙምባይ ወደብ መድረሱ ተረጋግጧል። ይህ ለህንድ ኤነርጂ ደህንነት ትልቅ ድል ተደርጎ የተወሰደ ሲሆን በሌላ በኩል ደግሞ
የኢራን ታማኝ አገሮች በኢራቅ ባህር ውስጥ በነዳጅ መርከቦች ላይ ጥቃት መፈጸማቸውን ቀጥለዋል። በአጠቃላይ መካከለኛው ምስራቅ ወደፊት የዓለም ጦርነት እያመራች ሲሆን የኢራን መንግስት መውደቅ ወይም አለመውደቅ የዚህ ጦርነት ማብቂያ ወሳኝ ነጥብ ይሆናል ተብሎ ይጠበቃል። የኢራን አብዮታዊ ዘበኛ በሙጅታባ ካሚኒ ቀጥተኛ መሪነት በእስራኤል ላይ ለህልውና የሚደረግ ፍልሚያ የመሰለ መጠነ ሰፊ ጥቃት ከፍቷል። እንደ መረጃዎች ገለጻ ከሆነ የኢራን ጦር በእስራኤል ላይ ያዘነበው የሚሳኤል ብዛት እጅግ ከፍተኛ ከመሆኑ የተነሳ በዓለም ላይ ውጤታማነቱ የተመሰከረለት የአይረን እንደውም የአየር መከላከያ ስርዓት ጫናውን መቋቋም አቅቶት ሊፈርስ ወይም ሊሰናክል የሚችልበት ደረጃ ላይ መድረሱ ተናግረዋል። በኢየሩሳሌም ከተማ ውስጥ ያለው ሁኔታ እጅግ አስፈሪ ሲሆን በየደቂቃው የሚሰሙ ከፍተኛ የፍንዳታ ድምጾች ከተማዋን እያናወጧት ይገኛሉ። የአደጋ ማስጠንቀቂያ ደወሎች ያለማቋረጥ እየጮሁ ሲሆን ነዋሪዎች በፍርሃት ወደ መሬት ስር መጠለያዎች እየሸሹ ነው። በምዕራብ ባንክ እና ናብሉስ አቅራቢያ የሚገኙ የመኖሪያ መንደሮች የጥቃት ሰለባ ሆነዋል። በአንድ መኖሪያ ቤት ላይ የወደቀው የኢራን የሚሳኤል ስባሪ ያስከተለው ውድመት እጅግ አሰቃቂ ነው። የቤት ባለቤቱ በሰጡት ምስክርነት ሚሳኤሉ 4 ፎቆችን ሰንጥቆ በመግባት 3 የኮንክሪት ንብብሮችን ሰባብሯል ሲሉ የጥቃቱን ኃይለኝነት ገልጸዋል። ይህ ሁኔታ የኢራን ሚሳኤሎች ምን ያክል ዘመናዊና ገዳይ ቴክኖሎጂ የታጠቁ መሆናቸውን የሚያሳይ ነው ተብሏል። የእስራኤል መከላከያ ሰራዊት በበኩሉ ይህ ጥቃት በዝምታ እንደማያልፈውና በአሁኑ ሰዓት በኢራን ዋና ከተማ ቴህራን ላይ ተከታታይ በረባሽ የአየር ድብደባዎችን ያጸፋ እርምጃ እየወሰደ መሆኑን አሳውቀዋል። መላው ዓለም አይኑን በመካከለኛው ምስራቅ ላይ ያደረገ ሲሆን ሁኔታው ወደ መጠነ ሰፊ ክልላዊ ጦርነት ሊያመራ ይችላል የሚል ስጋት ከፍ ብሏል። በአሜሪካ ምዕራባዊ የባህር ዳርቻ በተለይም በካሊፎርኒያ ግዛት ላይ ታይቶ የማይታወቅ አዲስ የደህንነት ስጋት መደቀኑን ተከትሎ የፌዴራል ምርመራ ቢሮ ለሁሉም የጸጥታ አካላት ጥብቅ ማስጠንቀቂያ አስተላልፈዋል። እንደ ኤፍቢአይ የደህንነት መግለጫ ከሆነ ኢራን በፓሲፊክ ውቅያኖስ ላይ ከሚንቀሳቀሱና ማንነታቸው ካልታወቀ መርከቦች ላይ በመነሳት በካሊፎርኒያ ውስጥ በሚገኙ ስልታዊ ቦታዎች ላይ ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ድንገተኛ ጥቃት ለመሰንዘር አቅዳለች የሚሉ መረጃዎች ተገኝተዋል። ይህ ስጋት የመጣው አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ ተከትሎ ኢራን አጸፋ እርምጃውን ወደ አሜሪካ ምድር ለማምጣት እያሰበች መሆኑን በሚጠቁሙ የደህንነት መረጃዎች ምክንያት ነው። የኤፍቢአይ መረጃ እንደሚያመለክተው ጥቃቱ የታሰበው በተለይም አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ የምትቀጥል ከሆነ እንደ አጸፋዊ ምላሽ እንደሚያገለግል ተገልጿል። ምንም እንኳ ኤፍቢአይ ጥቃቱን የሚፈጸምበትን ትክክለኛ ጊዜ፣ የታለመውን ቦታ ወይም የጥቃቱን ዘዴ በተመለከተ ዝርዝር መረጃ የለኝም ቢልም ስጋቱ ግን እጅግ አሳሳቢ መሆኑን ገልጸዋል። በተለይም የንግድ መርከቦችን ወይም ኮንቴነሮችን በመጠቀም ድሮኖችን ደብቆ አሜሪካ የባህር ዳርቻ በማስጠጋት ጥቃቱ የመሰንዘር ዕድሉ ከፍተኛ መሆኑን የደህንነት ባለሙያዎች በእጅጉ ስጋት ላይ ጥሏቸዋል። የካሊፎርኒያ ጋዢ ጋቪን ኒውሰም በሰጡት መግለጫ ግዛቲቱ ከፌዴራል መንግስት ጋር በመሆን የጸጥታ ጥበቃዋን ወደ ላቀ ደረጃ ማሳደጋቸውና ማንኛውም አይነት ድንገተኛ አደጋ ለመመከት ዝግጁ መሆናቸውን አስታውቀዋል። በሎስ አንጀለስ፣ ሳንዲያጎ እና ሳን ፍራንሲስኮ የሚገኙ የፖሊስ መምሪያዎችን በሃይማኖታዊ ተቋማት፣ በባህል ማዕከላትና በህዝብ መገናኛ ቦታዎች ላይ የሚያደርጉትን ክትትል አጠናክረዋል። ሆኖም ግን ፕሬዝዳንት ዶናልድ ትራምፕ በሰጡት አስተያየት አሜሪካ የኢራንን ሚሳኤልና የድሮን የማምረት አቅም በከፍተኛ ሁኔታ እያዳከመች መሆኑን ህዝቡ ስጋት ሊገባው እንደማይገባ ገልጸዋል። ይህ በእንዲህ እንዳለ የደህንነት ተንታኞች እንደሚሉት ከሆነ ኢራን በቀጥታ ከባህር ዳርቻ ከሚነሱ ድሮኖች በተጨማሪ በሜክሲኮ በኩል ዘልቀው በሚገቡ የጥፋት ቡድኖች ወይም በሳይበር ጥቃት አሜሪካንን ለመጉዳት ልትሞክር ትችላለች የሚል ስጋትም አለ። በአሁኑ ወቅት በካሊፎርኒያ የሚገኙ ነዋሪዎች አካባቢያቸውን በንቃት እንዲከታተሉና አጠራጣሪ እንቅስቃሴዎችን ለጸጥታ አካላት እንዲጠቁሙ ጥሪ ቀርበዋል። ይህ በዓለም አቀፍ ደረጃ እየተባባሰ የመጣ ውጥረት አሁን ደግሞ ወደ አሜሪካ የውስጥ ደህንነት ስጋትነት ተቀይሮ መገኘቱም በመጪዎቹ ቀናት በምዕራብ አሜሪካ ከፍተኛ ጥንቃቄ እንዲደረግ አስገዳጅ ሁኔታን ፈጥሯል።